on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃችን ስናልፍ የምናልፈው አርሰናል ጋር ነው። አርሰናልን በተመለከተ ተመሳሳይ ጥያቄዎችን እናነሳለን፣ ተመሳሳይ ሐሳቦችን እንለዋወጣለን። አስገራሚውን የ2025-26 እና የ2007-2008 ግጥምጥሞሽንም በተወሰነ ደረጃ እናነሳዋለን። እኔን ገርሞኛል፣ እናንተስ እንላለን ማለት ነው። ይሄ ንግግር ምን ላይ ነው ትዝ የሚልሽ? ብራዚል የአፍሪካ ዋንጫ የዓለም ዋንጫ ስታዘጋጅ እኔ አርጀንቲና ነኝ እናንተስ ነበር፣ እኔ ብራዚል ነኝ እናንተስ ትዝ አለኝ። ስለዚህ በአርሰናል ጉዳይ ስንነጋገር እንዲህ ካለው ጫና አርሰናል እንዴት ራሱን ማትረፍ ይችላል? አርሰናል እንዲህ ካለው ፈተና እንዴት በድል አድራጊነት መውጣት ይችላል? አርሰናል የቀሩት 11 ጨዋታዎች ናቸው። እነዚህን የቀሩትን 11 ጨዋታዎች በሙሉ ማሸነፍ ሻምፒዮን ያደርገዋል። ግን ያሸንፋል ወይ? ሰሞኑን እንደምናየው ሆኖ ከቀጠለ ይቻላል ወይ? ይህንን በምናነሳበት ሰዓት ላይ እንዳለመታደል ሆኖ ባለፉት 22 ዓመታት በተለይ ባለፉት ጥቂት የውድድር ዓመታት በሦስቱ ዓመት ደግሞ የበለጠ በተለይ አርሰናል ጫፍ መድረስን አውቆበታል። አርሰናል በድል መጨረስን ግን አላሳየም። እንደነዚህ ያሉ አጋጣሚዎች አርሰናል ላይ ለሚፈጠሩ የጥርጣሬ ስሜቶች ጉልበት ፈጥረዋል ብዬ ወስዳለሁ። እኔ አርሰናል ሪሰንትሊ ወይም በቅርቡ በዋንጫ ፉክክሩ በጣም ቅርብ እየሆነ ነበረ ብለን ስንል ለምሳሌ በጣም የአርሰናል ደጋፊዎችን ስሜት ከሚጎዳው ደስ ብሏቸው ከማያስታውሱት ነገር መካከል አንደኛው በ2022-23 የሆነውን ነው። የሚኬል አርቴታ ቡድን ያንን የውድድር ዓመት ዋንጫ ለማሸነፍ የሚረዳ ብዙ ነገር ነበረው። 248 ቀን የደረጃ ሰንጠረዡ መሪ ነበረ። በ2022-23 248 ቀን አንደኛ ሆኖ አርሰናል 9 ጨዋታ ቀረ የውድድር ዓመቱ ሊያበቃ። 3ቱን አሸነፈ፣ በ3ቱ ተሸነፈ፣ በ3ቱ አቻ ወጣና ቁጭ አለ። ይሄ ማለት ከመጨረሻዎቹ 27 ነጥቦች አርሰናል 12ቱን ብቻ ወሰደ፣ 15ቱን ጣለው። ይሄ ልክ አይደለም። ይሄንን ያውቃል አእምሯችን። የአርሰናል ደጋፊዎችም ያውቃሉ፣ የአርሰናል ተጋጣሚና ተፎካካሪዎችም ያውቃሉ፣ ሁሉም ያውቃል። በ2023-24 አርሰናል አሁንም ፕሪሚየር ሊጉን መምራት በፕሪሚየር ሊጉ መፎካከር ችሏል። ያኔ ግን 200 ምናምን ቀን አለ የ76 ቀን የደረጃ ሰንጠረዥ መሪ ግን ነበረ። በዛ የማንቸስተር ሲቲ ጉብዝና ግን ድንገት ጀመረና አላባራ አለ። ምንም ልታረጋት 23 ጨዋታዎች ላይ ሳይሸነፍ መጓዝ ቻለ ማንቸስተር ሲቲ። አርሰናል ያኔ ለዋንጫው የበለጠ ቀርቧል ከ2022-23 ይልቅ። ለምን ብትኝ እስከ ውድድር ዓመቱ መጨረሻ ድረስ ሻምፒዮን ሊሆን ይችል የነበረበት እድል ነበረው። ለምን ብትኝ ዋንጫውን ያጣው በማንቸስተር ሲቲ በ2 ነጥብ ብቻ ተበልጦ ነው። ፋይናል ዴይ ድረስ ግን ሄዷል። ባለፈው የውድድር ዓመት በ2024-25 ማንቸስተር ሲቲ አቅቶታል። ማንቸስተር ሲቲ በዋንጫ ፍክክሩ ስሙን ያልጠራ ነው ቡድን
ነገር ግን አርነ ስሎትና ሊቨርፑል በአርሰናል ላይ ብልጫ ወሰዱ። ችግሩ ምንድን ነው? ሊቨርፑልና አርነ ስሎት ሊጉን በደንብ ነው ዶሚኔት ያደረጉት። ከ10ኛው ሳምንት የፕሪሚየር ሊግ ጨዋታ አንስቶ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪ አልቀየረም። ከ10ኛው እስከ 38ኛው ድረስ ሊቨርፑል ብቻ ነው። አልተንገራገጩለትም። የሆነ ወቅት ላይ ሲፈሩት አይቻለሁ። የሆነ ወቅት ላይ ጫናውን ፊል ሲያደርጉት ሴንስ ሲያደርጉት አይቻለሁ። ይሄንን ስኒፍ አድርጎ አርሰናል አሳዶ መያዝና መድፈቅ አልቻለም። ሊቨርፑልን ከጫና ስሜት መውጣት አለብን እያሉ እነ ቨርጅል ቫንዳይክ እየተናገሩ እያለ እሱ ኮላፕስ አደረገላቸው። እንደውም ያን የምናስታውሰው ወደ ቻምፒዮንስ ሊጉ አመዘነ አርሰናል ወደዛ አመዘነ። ሊቨርፑልም ደግሞ ሳይጠብቅ ያገኘው እድል ነው። ከያዝኩ አለቅም ማለት ሊለቅ ግን ተዘጋጅቶ ነበር። ግን በቃ አለቦት ነበር። አዎ ግን በእውነቱ ልክ ነው። ጫናን መቋቋምና እጅ አለመስጠት ደግሞ የታየበት አንደኛው የውድድር አመት በሊቨርፑል በኩል የባለፈው የውድድር አመት ነው ብዬ ነው እኔም የማስበው። መጀመሪያ ማንም ለዋንጫ ያጫቸው አልነበረም እኮ አዲስ አሰልጣኝ ነው አርነ ስሎት፣ የፕሪሚየር ሊግ ልምድ የላቸውም እንደዚህ ተብሎ ነበር። ግን መጀመሪያም በሊቨርፑልም በኩል በተጫዋቾቹም ዝግጁነት አልነበረም ዋንጫ ለማንሳት። ምንም አልነበረም። አልተጠረጠሩም። እነሱም ራሳቸውን ለዋንጫ አላጩትም ብዬ ነው የምወስደው እኔ። ስለዚህ የሊቨርፑል ዋንጫ ማንሳት እና አርሰናል የውድድር ዓመቱን በ74 ነጥብ መጨረስ ባለፉት 3 ዓመታት የአርሰናል የውድድር ዓመት ዝቅተኛ የሚባለው ነጥብ የአምናው ነው። እኔ አምናውን እንደዚህ አልወስደውም። ሄነሪ እንዳለው ነው የምስማማው። ሄነሪ ምንድን ነው የሚለው? ዜር ዋዝ ኖ ኮምፒቲሽን በአርሰናልና በሊቨርፑል መካከል። ሊቨርፑል ዝም ብሎ ነው የበላው። ኢዚ ነበር ለሊቨርፑል ሻምፒዮን መሆን አምና። ስለዚህ እንደ 2023/24 ምናምኑ ላነሳው አልችልም። አሁን እነዚህ ነገሮች አርሰናል ላይ የሚያጋጥሙ መንገራገጮችን ተከትሎ ስንፈራ ስንጠራጠረው ስንል እነዚህ የሚሰጡን ጉልበት አለ። አሁን ብዙ ጊዜ የሚጠቀሰው 2022/23 2023/24 2024/25 ስለሆነ ነው እንጂ 2007-2008ም አርሰናል የውድድር ዓመቱ ሊጠናቀቅ 12 ጨዋታ ሲቀር 2007-2008 ማለት የዛሬ 18 ዓመት ማለት ሲቀር አርሰናል የደረጃ ሰንጠረዡን በአንደኝነት እየመራ የ5 ነጥብ ልዩነት ኖሮት ነበረ። እኔ በጣም የገረመኝ ግጥምጥሞች ነው ያኔ የ18 ዓመት በፊት የሆነውና አሁን ከ18 ዓመት በኋላ እየሆነ ያለው ነገር ብዙ ነገር የሚገርም መመሳሰል አለው። ግን ከዛ በፊት የኔን የገረመኝን ስሜት መናገር ስለምፈልግ ነው። ግጥምጥሞቹን አንቺ ትነግሪናለሽ። ቢቢሲ ነው የጻፈው። ሲጽፍ የአርሰናል ደጋፊዎችን አባብሎ ነው የጻፈው። ለምን እንዳባበላቸው ግን አልገባኝ። ክቡራንና ክቡራት የአርሰናል ደጋፊዎች እንዲህ እንዳለ ነው የሚሰማኝ። ቀጥሎ የማነሳው ጽሁፍ ወይ በጽሁፍ ውስጥ የምጠቅሳቸው ሀሳቦች በእውነት በምንም ተአምር እናንተን ለማብሸቅ ሀሳብ ይዘን የተነሳንበት አይደለም ይላል። ገብተሻል? ከዛ እንደገና ወረድ ይልና በዚሁ በምታነቡት ጽሁፌ ውስጥ ለአርሰናል ደጋፊዎች ስሜት ተጠንቅቆ ነው። ደስ ይላል። በዚህ በምታዩት ጽሁፍ ውስጥ የምታዩት ነገር 18 ዓመት በፊት የሆነ ነው። ዘንድሮ ላይሆን ይችላል። ምንም ማለት አይደለም ብያለ ምን ያህል ስሜታቸው እንደተጎዳ ጸሐፊው በደንብ ተረድቶታል ብዬ ነው የማስበው። ምክንያቱም በቃ እንደዚህ አይነት ማባበሎች አሉበት ጽሁፉ ላይ እንዳልከው ገና ሲጀምር ጀምሮ ለነሱ ስሜት ተጠንቅቆ ነው በደንብ ተጠንቅቆ። ግን ያው ልኮታል መረጃው ግን ያደረግነው ሪሰርች የሚነግረን ነገር ይሄንን ነው እንጂ ያ 18 ዓመት በፊት የሆነው ዘንድሮ ይሆናል እያልን አይደለም። ምንም ማለት አይደለም እያለ ነው ጽሁፉን የሚቀጥለው። ይሄ ሳይነገር ማለት ስለሌለበት ነው። ልክ ነው። ልክ ነው። እኔም ገርሞኛል። ግን በአንድ በኩል ደግሞ በቃ ምን ያህል እንደተረዳቸው ደጋፊዎቹን የሚያሳይ ይመስለኛል ያሉበት አለመረዳት አይቻልም። እሺ ስለዚህ ግጥምጥሞሹ በጣም የሚገርም ነው። ግጥምጥሞሹ በተለይ ደግሞ በ2007-2008 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ላይ አርሰናል ልክ 26 ጨዋታዎችን እንዳደረገ በ5 ነጥብ ልዩነት ይመራ ነበረ። ዘንድሮ ደግሞ በ4 ዘንድሮ ፊቸሪንግ ገባልሻል። በ4 ነው የመራ ዘንድሮ 26 ጨዋታ እንዳደረገ በ4 ነው። 27ኛው ሲጫወት በ5 ሆነ። እሺ
እሺ ዘንድሮ እኮ በአራተኛ አሁን 27ኛ ተጫውቷል። እሺ እና በዛ ሁኔታ ውስጥ ነበረ። ግን ያኔ 26 ጨዋታዎችን ተጫውቶ አርሰናል 63 ጨዋታዎችን ነበር 63 ነጥብ ነበር መሰብሰብ የቻለው። ከዛ ሁለተኛ ማን ዩናይትድ አለ፣ ሶስተኛ ደግሞ ቼልሲ ይከተሉት ነበር። በ5 ነጥብ ልዩነት ነበር ማንቸስተር ዩናይትድ ሁለተኛ ደረጃ ላይ የተቀመጠው 58 ነጥብ ይዞ፣ ቼልሲ ደግሞ 55 ነጥብ ይዞ ሶስተኛ ደረጃ ላይ ነበር የተቀመጠው። ያኔ ያው እንደምናስታውሰው አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ነበሩ እና በጣም የሚገርም መመሳሰል የተፈጠረው የሚባለው አርሰናል ከበርሚንግሃም ሲቲ ጋራ ባደረገው ጨዋታ ነው። ያኔም በርሚንግሃም ሲቲ በጣም ከውልቭሱ ጨዋታ ጋራ ነው በነገራችን ላይ ይሄ ተመሳስሎ የቀረበው። በርሚንግሃም ያኔም ላለመውረድ የሚታገል የመጨረሻ ቦታ ላይ ያለ ነው። ዘንድሮም ደግሞ ወልቭስ በዛ ሁኔታ ውስጥ ነው የሚገኘው የነበረው እና ልክ ዘንድሮ እንደተደረገው ወልቭስና አርሰናል ሲጫወቱ እንደነበረው አርሰናል ይህንን ጨዋታ ይመራ ነበረ። ከዛ 2-1 በሆነ ውጤት ይመራ ነበረ እስከ 95ኛው ደቂቃ ድረስ ነው። አይ ምስሎቹ አሉብኝ እኮ ስትል 18 አመት ሙሉ አስታውሰዋለሁ። አይ ታስታውሰዋለህ። ግን እኔ የታየኝ አንደኛው ነገር 18 አመት ሙሉ የቆየ ችግር ነው ማለት ነው። ምክንያቱም ያኔም ፕሬዠር መቋቋም አቅቷቸው አርሰናል ተጫዋቾች ተብሎ ነው የሚጻፈው። ነግሬሻለሁ ምልሽ እሱ ነበር። እሺ አንቺ ነገር ይፋክቱ ነው። እሺ ለማንኛውም ያኔም እንደዛ 2-1 በሆነ ውጤት እየመራ ያለ ግን በርሚንግሃም በ95ኛ ምናምን ደቂቃ ላይ ጎል አስቆጠሩና አቻ በሆነ ውጤት ጨዋታው ተጠናቀቀ። ዘንድሮም ደግሞ ከወልቭስ ጋር ባደረጉት ጨዋታ ላይ 95 ደቂቃ አካባቢ ላይ ጎል እንደገና ተቆጥሮ ባቻ ውጤት ጨዋታው ተጠናቀቀ ማለት ነው። እና ተመሳስሎሹ በብዙ አጋጣሚ ነው እዚህ ቢቢሲ ላይ እኮ ቀጥሎ ያለው ተመሳስሎሽ ደግሞ አርሰናል ዘንድሮ ከማጋራ ነው ሮብለታቸው ያወጣው ከወልቭስ ጋር 94ኛው ደቂቃ ላይ ጎል ገብቶበት ከ18 አመት በፊት ደግሞ ከበርሚንግሃም ሲቲ ጋራ ነው 2-1 መርቶ 2-1 ቢያሸንፍ ኖሮ በማንቸስተር ዩናይትድ ላይ የ8 ነጥብ ልዩነት መፍጠር ይችል የነበረው አርሰናል በ6 ነጥብ ብቻ መራ። 95ኛው ደቂቃ በርሚንግሃም ሲቲ ጎል አግብቶ በሪጎሬ ጎል አግብቶበት ማለት ነው። ስለዚህ ማንቸስተር ዩናይትድ በበርሚንግሃም ሲቲ አርሰናል ነጥብ መጣሉን ሳይጠበቅ አውቆ ማን ዩናይትድ ከማጋር ከኒውካስትል ዩናይትድ ጋር አሁን ማንቸስተር ሲቲ ከማጋር ይጫወታል ዛሬ ከኒውካስትል ዩናይትድ። ይሄ በጣም ይገርመኛል። ያኔ ማን ዩናይትድ ከኒውካስትል ጋር ተጫውቶ 5-1 አሸነፈ። በሰፊ ውጤት ጨዋታውን አሸነፈ። ስለዚህ ነጥባቸው 3 ብቻ ሆነ። ነጥባቸው ወደ 3 ጠበበ ማለት ነው። አሁንም ደግሞ ማንቸስተር ሲቲና ኒውካስል ዩናይትድ ይጫወቱ ተጋጣሚያቸው ተመሳሳይ ነው። የአርሰናል ተከታዮች የነበሩት ማንቸስተር ዩናይትድ እና ማንቸስተር ሲቲ አርሰናል በወራጅ ቀጠና ውስጥ ከሚገኙት ከበርሚንግሃም ጋራ የ18 አመት በፊት ከወልቭስ ጋራ ዘንድሮ ከተጋጠመ በኋላ እነሱ ተከታዮቹ ኒውካስል ዩናይትድን ነው የገጠሙት። ማን ዩናይትድ ኒውካስልን 5-1 አሸንፏል። ማን ሲቲስ ዛሬ የሚለውን እናያለን። ግን ቅድም ያልሽው ስለ ሜንታል ስትሬንግዝ ስለ ፍራስትሬሽን የምናወራ ከሆነ እዚህ መመሳሰል ውስጥ የሚገኘው ነገር ያኔ ብዙ ሰው አሁን የነነ ስናገር ትዝ የሚለው ይመስለኛል። እያወራን ያለ ነው በነገራችን ላይ ለአድማጮቻችን በርሚንግሃምና አርሰናል 2-2 የተለያዩበት ጨዋታ በእግር ኳስ የመመልከት ትዝታችን ወይም የእግር ኳስ መከታተል ከጀመርንበት ጊዜ አንስቶ አንድ የእግር ኳስ ተጫዋች እጅግ ሰቅጣጭ የሆነ ጉዳት ሲያጋጥመው ያየነው በዚህ ጨዋታ ላይ ነው። በርሚንግሃም ሲቲና አርሰናል ሲጫወቱ ኤድዋርዶ ዳ ሲልቫ የሚባለው የአርሰናል ተጫዋች ይሄ የባቱ አጥንት የግርግንባር ነው የሚባለው ነው እንደዛ በይሄኛው ተሰብሮ ወጥቶ ቆዳውን በስቶ ወጥቶ ጭንቅላታቸውን ይዘው የጮሁበት ከዚህ በኋላ እንዴት ይሆናል ምናምን የተባለበት በቴሌቪዥን ድጋሚ እንዳይታይ ተብሎ ሰው ይሳቀቃል፣ ሰው ይደነግጥብናል ምናምን ተብሎ ትልቅ ወሬ የሆነበት ኤድዋርዶ ዳ ሲልቫ የተጎዳበት ማለት ነው ያ ጨዋታ ማለት ነው በነገራችን ላይ። እና ልክ 95ኛው ደቂቃ ላይ ጎሉ ሲገባ በርሚንግሃም ሲያገባና አርሰናል 2 ተጫዋቹ በቀይ ካርድ ወጥቷል። አንድ ተጫዋች ጎሎለታል እኮ አርሰናል። ግን ያ ልጅ በቃ በሪጎሬ ጎሉን ሲያገባ ዊሊያም ጋላስ መሀል ሜዳ ላይ ቁጭ አለ። ብዙ ጊዜ ፎቶግራፍ ይለቀቃል። በቃ እዛ ቁጭ ብሎ ቀረ። ገና እኮ የ3 ነጥብ ልዩነት አለ። አሁንም እኮ ገና አርሰናል መሪ ነው።
ይህንን ማሰብ አልቻለምም፣ አልፈለገምም። ተስፋ በቆረጠ ስሜት መሀል ሜዳ ላይ ቁጭ ያለ ዊሊያም ጋላስ ሲተች ትዝ ይለኛል። እኔ ይህ ደግሞ ምን አይነቱ ነው ሲባል ማለት ነው ምንድን ነው ሳይገሏቸው መሞት ምናምን ሲባል ትዝ ይለኛል። ዘንድሮስ በወልቭሱ ጨዋታ 94ኛው ደቂቃ ላይ የአርሰናል ላይ ሁለተኛው ጎል ሲገባስ የዴቪድ ራያና የጋብርኤል ማጋሌሽ ነገር የጋብርኤል ሄሱስ እድለኛ ሆኖ በቀይ ካርድ አልወጣም እንጂ ተጫዋቾቹ ጋር የገባበት ግብግብ ገፍቶ ካልጣልኩ ምናምን የሚላቸው ነገሮች this is a sign of frustration። ባለፈውም ስንል ነበረ ቢቢሲ ይህንን ነገር ከመጻፉ በፊት የፍራስትሬሽን ምልክት ነው ስንል ትዝ አይልሽም? ያው በደንብ ይሄም ያመሳስለዋል። አስቶን ቪላ ጨዋታም ላይ የተተቹበት አጋጣሚ ነበር አይደል? መጨረሻ ላይ እኔ በሱ አልተቻቸውም ማለት ይሄ በቃ የሚያስደነግጥ ነው። እሱ እኮ ገባ አለቀ ነው። መሬት ላይ ባትዘረሪ ነው የሚገርም። ግን ከሜንታሊቲ ጋር ቶሎ ይያያዛል የአርሰናል ተጫዋቾች ድርጊት በዚህ ረገድ። ለማንኛውም ያኔ የነበረው ነገርና ዘንድሮ ደግሞ ያጋጠመው ነገር ተመሳስሎሹ ግን በጣም በጣም የሚገርም ነው እና አርሰናል ከዛ በኋላ አሁን ከበርሚንግሃም ጨዋታ በኋላ ያደረጋቸውን ከ18 ዓመት በፊት ማለት ነው በፕሪሚየር ሊጉ ያደረጋቸውን 11 ጨዋታዎች በጣም በሚገርም መንገድ ነው ያጠናቀቀው። ትንሽ ከ11ዱ የመጨረሻ ጨዋታዎች ውስጥ በበርሚንግሃም ጨዋታ 2-2 ከተለያየ በኋላ መደዳውን 3 ጨዋታ አቻወጣ። 1-1 0-0 1-1 ከዛ በቼልሲ ተሸነፈ። ከዛ በኋላ ቦልተንን አሸነፈ። ከዛ አቻወጣ። ከዛ ተሸነፈ። ከዛ የመጨረሻውን 4 አሸነፈ። ግን አርሰናል ያንን የውድድር ዓመት ሶስተኛው ነው የጨረሰው ከዩናይትድ ጋር። ዩናይትድ ነው ዋንጫ ያነሳው። የ9 ነጥብ ልዩነት ነበር በአርሰናልና በማንቸስተር ዩናይትድ መካከል። ያልን ያለ ነው የውድድር ዓመቱ ሊያበቃ 12 ጨዋታ ሲቀር በ5 ነጥብ ይመራ የነበረው አርሰናል የውድድር ዓመቱ መጨረሻ ላይ ግን በ9 ነጥብ አንሶ ከማንቸስተር ዩናይትድ ሶስተኛ ደረጃን ይዞ ጨረሰ። 83 ነጥብ አካባቢ ይዞ 83 ነጥብ ሰውዬ ለዛ ነው ይሄ ምንም ማለት አይደለም። የዘንድሮ አርሰናል የተለየ ነው ምናምን ሊሆን ይችላል ብሎ አስተያየት የሚሰጠው ግን ነገሩን ስታየው የብዙ ነገሮች መገጣጠም እና ደግሞ ከሁሉም በላይ የአርሰናል ተጫዋቾች እንግዲህ አስበው ከ18 ዓመት በፊት የነበረ ነው እስከ ዛሬ ድረስ ከአእምሮ ጥንካሬ ጋር በተያያዘ ጎድለው የሚታዩት ለምንድን ነው የሚለው ለማይታረም ወይም የማይሻሻል የሆነው ለምንድን ነው? ከዛ ጊዜ ጀምሮ እስካሁን አሁን ሌላ ክለብ ቢሆን በእንዲህ አይነት ሁኔታ ውስጥ ቢያልፍ ፍርሃት አለባቸው፣ ጫና አለባቸው ምናምን የሚለውን ብዙ አስተያየት አትሰጥም። እንደዛ አሁን ለምሳሌ ለዩናይትድ ይሄ አስተያየት አይሰጥም። ዩናይትድ የሆነ ደቂቃ ላይ የመጨረሻዎቹ ደቂቃ ላይ ምናምን እንደውም የተለየ ጀግንነት ማሳየት ጨዋታን አሸንፎ ለመውጣት የሚያደርገው ጥረት እና የሚያሸንፍበት መንገድ ነው የዩናይትድ መገለጫ ተብሎ የሚጠቀሰው ያው በተደጋጋሚ ሲያደርገው ስላየን ማለት ነው። ሌሎች ከአእምሮ ጋር በተያያዘ ጫና ያድርባቸዋል ለምታስባቸው ብዙ ክለቦች የሉ። አርሰናል ላይ ግን ተደጋጋሚ ነው። አሁንም ከ18 ዓመት በኋላ ያኔ ከ18 ዓመት በፊት እንዲህ አይነት ሁኔታ ውስጥ እንደነበሩ ይገለጻል። ከዛም በኋላ እንኳን የነበሩ ብዙ አስተያየቶች አሉ። ለምሳሌ ኦሊቪዬ ዢሩ የተናገረው ነገር እኮ የዘንድሮውን የውድድር ዓመት መነሻ ያድርግ እንጂ እሱ የአርሰናል ተጫዋች እያለ የሚያጋጥማቸውን ነገር ነው መልበሻ ቤት ከየካቲት በኋላ በጣም እንረበሻለን ብሎ ተናግሯል። እና ምንድን ነው የሚለው ነገር ግን በጣም ትልቅ ጥያቄ ይመስለኛል። ብዙ ነገር ተቀያይሯል። አሰልጣኝ ተቀይሯል፣ ተጫዋቾች ተገዝተዋል፣ ተጫዋቾቹ የበለጠ መነሳሳት ውስጥ እንዲገቡ ጥረቶች ተደርገዋል። ግን ይህንን ነገር አሸንፎ መውጣት በጣም ከባድ እንደሆነ እያየን ነው እና ጥያቄ የሚፈጥር ነው። ጥያቄ ይፈጥራል። ግን መልሱ ከባድ አይመስለኝም። መልሱ በእነዚህ በሚጠቀሱት ዓመታት አሸንፎ አለማወቁ ነው። ካላሸነፍሽ አይበርድም አላልሽም ቅድም? ይሄ አይነት ስሜት ካላሸነፍሽ አይጠፋም። ስለዚህ ማሸነፍ ነው ይሄንን የሚያጠፋው። የአሁኑ አርሰናል የነገውንም አርሰናል ምቹ ሁኔታ የሚፈጥረው ማሸነፍ ከቻለ ብቻ ነው። አለበለዚያ አርሰናል ባለማሸነፍ ስሜት ውስጥ እንዲቆይ ይገደዳል። ወይም አርሰናልን ማመን ለአርሰናል ደጋፊዎችም ለገለልተኛ የእግር ኳስ ተመልካቾችም ከባድ እየሆነ ይቀጥላል የሚለው ነው ለእኔ
ገዢ የሚመስለኝ ለማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት የአማረ ዕለተ ቅዳሜ ማሳለፋችሁን ቀጥሉ። ከእኛ ጋር ደግሞ በሌሎች መረጃዎች ዳግም እንገናኛለን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010